ይኸውልህ ይሄ እንባ ብቻ አይደለም። ይሄ እንባ ብቻ አይደለም። ውስጡ ደም ነው። ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው፣ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን፣ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። አለፈልን። ይህን ቡድን ስንደግፍ ማን ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማን ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ብዬ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ ጀማ፣ እንኳን ጀመላን፣ እንኳን ደስ አላችሁ ጀማ። ሁሉ ነገር ይገባችኋል ለእናንተ ለታታሪዎቹ፣ ለማትሰለቹት ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል ጀማው። ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ጀማ፣ ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። ባርሰናል አለቅሳለሁ ብዬ አላቅም። የምድሬን ነው የምላችሁ ማለት በተለይ የተቀናቀኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለውና በጣም ቴንዱ ማለት አርሰናልን በደንብ እንደወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው ማመሰግናችሁ። የአርሰናል ደጋፊዎች ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ ማከብራችሁ። እንችላለን፣ ግን እንችላለን ጀሞ በጣም ነው ሆነ ተከናወነ። 22 ዓመት ለፍተናል። እንኳን ደስ አላችሁ።
አንተ እግዚአብሔር ይስጥ ያንተ ጥፋት ነው ለዚህ ደረጃ ደረሰን ያንተ ጥፋት ተንኪ ወደ ኤሶዬ እግዚአብሔር ይስጥ ዱዊኑ ቡይ አማቲባው ሻምፒዮን አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። በማይክል አርቴታ የሚመራው የአርሰናል ሰራዊት ዛሬ ሳይጫወት ቪታሊቲ ስቴዲየም ላይ በነበረው ፍጥጫ ማንቸስተር ሲቲ ከበርማውዝ ጋር ተጫውቶ 1-1 መለያየቱን ተከትሎ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። አርቴታ የአርሰናል ጥም ቆራጭ የረሃብ አስታጋሽ ሆኗል። ከ22 ዓመታት በኋላ አርሰናልን ሻምፒዮን አድርጎታል። የቆመ ኳስ እየተባሉ ሲታሙ አርሰናሎች ሲተቹ ሲዘለፉ የቆዩበት ሂደትና አርቴታና አርሰናሎች ቢቆዩም የኋላ ኋላ ግን ዋንጫውን የግላቸው አድርገዋል። አርቴታ የተመኙት የፈለጉትን አድርገዋል። ሚኬል አርቴታ በኤምሬትስ ስቴዲየም የልምምድ ቦታ ላይ የእንግሊዝ ፕሪሚየር ሊግ ዋንጫን አስቀምጠዋል። ግን መብራቷ እንዳትበራ አድርገው እስከምናነሳ ድረስ በጥቁር ነው የምትቀመጡ ብለዋል። ከዛሬ ጀምሮ መብራቱ ይበራል። አርሰናል ሻምፒዮን መሆኑ ከመረጋገጡ ጋር ተያይዞ ማለት ነው። ሚኬል አርቴታ ሱፐር ሚኬል አርቴታ የፔፕ ጋርዲዮላ መልቀቅን ተከትሎ የጋርዲዮላ አልጋ ወራሽ ነው። ቀጣዩን የእንግሊዝ ፕሪሚየር ሊግ ዋንጫዎችን በቀጣይ ዓመታትም የሚቆጣጠር ይመስላል። አርሰናል ሻምፒዮን። መድፈኞቹ እንኳን ደስ አላችሁ። መልካም ምሽት፣ መልካም አዳር፣ መልካም ሌሊት ይመቻችሁ። ቡም አስቸኳይ ማሳሰቢያ የአርሰናል ደጋፊ ላልሆናችሁ በሙሉ ላልሆናችሁ ነው ያልኩት። የክለባችንን ታላቅ የዋንጫ ድል አስመልክቶ በቀጣዩ ቀናት ሊደርስባችሁ ከሚችለው ከፍተኛ የአእምሮ መረበሽና የቅራት ስሜት ራሳችሁ እንድትጠብቁ ይህ መልእክት ከመድፈኞቹ ደጋፊዎች ተላልፎላችኋል። ያው ዘግብተው ይሉ ከዛሬ ጀምሮ እስከ ቀጣዩ 3 ወር ድረስ ቲክታክና ፌስቡክ ላይ ዝር እንዳትሉ ትረበሻላችሁ። በተለይ በቲክቶክ ላይ በየሰከንዱ የሚለቀቁ የአርቴታ ፈገግታዎች፣ የሳካ ዳንስና የኦዴጋርድ ክህሎቶች ስልካችሁን ሊያፈነዱ ስለሚችሉ መግባት ክልክል ነው። ከገባችሁ ኃላፊነቱን አንወስድም ይላሉ። በምንም አይነት አጋጣሚ ከአርሰናል ደጋፊ ጋር አይን ላይን እንዳትጋጩ ኃላፊነቱ ከባድ ነው። ሰላምታ ለመስጠት ከመሞከር ይልቅ አቅጣጫችሁን ብትቀይሩ ይሻላችኋል። ካላደረጋችሁ ኃላፊነቱን አንወስድም። ከአሁኑ ሰዓት ጀምሮ እስከ ሰኔ ማጠናቀቂያ ድረስ የአርሰናል ደጋፊዎች በየግሩፑና በየቲክቶኩ የሚጮሁትን ጮት እንቅልፍ ስለሚነሳችሁ ጆሮአችሁን በጆሮ ማዳመጫ ድፈኑ። ሌላኛው ዲፕሎማሲያዊ የሆነ ሰላምታን አዘጋጁ። ድንገት መንገድ ላይ ስንገናኝ ረጅም ክርክር ውስጥ ከመግባት ይልቅ እንኳን ደስ አላችሁ በጣም ጎበዝ ናችሁ ብላችሁ አንገታችሁን ደፍታችሁ እለፉ። ካልሆነ ኃላፊነቱን አንወስድም። ሰሜን ለንደን ሁሌም ቀይ ናት። አከተመ። አርሰናል ዋንጫ መብላቱን ተከትሎ የቀድሞ የትግራይ ክልል ፕሬዝዳንት በአሁኑ ሰዓት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው እያገለገሉ ያሉት አቶ ጌታቸው ረዳ ደስታቸውን ገለጹ። አቶ ጌታቸው ረዳ በፌስቡክ ገጻቸው ላይ ብራቮ አርሰናል በማለት ደስታቸውን ገልጸዋል። በዚህ ሰዓት አርሰናል ሻምፒዮን መሆኑን ተከትሎ በርካቶችም ደስታቸውን እየገለጹ ይገኛሉ። እዚህ ሚዲያ ላይ እምብዛም የማይታየው ድምፃዊ ጎሳዬ ተስፋዬ በዛሬው ዕለት አርሰናል ሻምፒዮን መሆኑን ተከትሎ አርሰናላውያን እንኳን ደስ ያለን ሰላም ይስጠን ሲል ደስታውን ገልጿል። ታዲያ ድምፃዊ ጎሳዬ ተስፋዬ በተለያዩ ተወዳጅ በሆኑ ሙዚቃዎቹ የሚታወቅ ሲሆን የአርሰናል ደጋፊ እንደሆነም ይታወቃል። ታዲያ የአርሰናል መለዮን በመልበስ በዛሬው ዕለት ደስታውን ገልጿል። የት እንደሚደርሱ አላውቅም። እየሄድኩ ነው። ናቴቱ እዚህ የማይሰጥ ደጋፊ እንዳያንጠባጠቡኝ ብቻ እንዳያንጠባጠቡኝ። መከላከል ተምሬያለሁ። እሱም ብቻ እያደረኩ ግላሱ ንፋው። ወይኔ መኪና ቢኖረኝ ምን አለ። እየሄድኩ ነው ግን ወደ አመራኝ። እንኳን ደስ አላችሁ የኔ ጌታ። ወይ ቢስሚላህ አርሰናል ከ22 ዓመት በኋላ ሻምፒዮን መሆኑን አረጋግጧል።
ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። የአርሰናል ደጋፊዎች አሁን ላይ እስቲ ያላችሁበትን ሁኔታ ኮመንት ላይ ገለጹልኝ። እንኳን ደስ ያላችሁ ማለት እፈልጋለሁ። አርቴታ ይሄ ዋንጫ ይገባልና እንኳን ደስ ያለ። እኔም ጭምር ሰድቤያለሁ፣ ብዙ ተብልሃል። ደግሞ ይበልጥ ዋንጫውን ደስ የሚለው ምን እንደሆነ ታውቃላችሁ? እሱ እንደማይችል ብዙዎች እንዲጠራጠሩት ያደረገውን አሰልጣኝ ሁለተኛ አድርጎት ዋንጫ ማንሳቱ። እውነት ነው የምላችሁ፣ በጣም ነው ደስ ሀዊ ትሙት ነው የምላችሁ፣ በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። ከ22 ዓመት በኋላ ይሄን ዋንጫ በኔ እድሜ ያለ ሰው እንኳን እርግጠኛ ነኝ አርሰናል ዋንጫ ሲያነሳ አላያችሁም። እና ይህን ዋንጫ እንድታነሱ ለዚህ ያበቃችሁ አርቴታ ነውና ለአርቴታ ክብር ይገባል። ባይዘዌ አርቴታን ትጠላ ነበር፣ እንትናን ተሰድበው ነበር ምናምን እንዳትባባሉ አደራ። አሁ ስሜት ነው፣ ብዙ ነገር ይባባላል። ክለቡን ከመውደዱ ነው። ክለቡን ጠልቶ አይደለም አርቴታ ሲሰድብ የነበረው ወይ በአርቴታ ብቃት ሲጠራጠር የነበረው ያ የአርሰናል ደጋፊ። ሁላችንም እንሰድበው ነበር ሰውየው። ለአርቴታ የአርሰናል ዋንጫ ሰው አይደለም ምናምን እንል ነበር። ግን አሁን ጊዜው ደርሶ ይሄ ዋንጫ የአርሰናል ብሏል። ስለዚህ ሰለብሬት አድርጉ። ማንም እንዳሰቡ እንኳን ደስ ያላችሁ። ለዚህ ቀን ይገባችኋል። ስለሚገባችሁ ነው። ሲቲ ስለደከመ አይደለም። ሲቲ ራሱ እዚህ ድረስ የደረሰው በእናንተ ምክንያት ነው እንጂ ከ3-4 ሳምንት በፊት ነበር ማረጋገጥ የነበረባችሁ። እውነት እኔ ለእናንተ ደስ ብሎኛል፣ ግን አርቴታ ዋንጫው ስላነሳ በጣም ደስ ብሎኛል። እስቲ የተሰማችሁን ስሜት ያላችሁበትን ሁኔታ አጋሩኝ፣ ኮመንት ላይ ያስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ሰዎች። ይህን ቪዲዮ ለአርሰናልም ለሁሉም ሰዎች ላኩላቸው። አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ነው። አይ ዶንት ኖ ዋት ሰዎች አይ ዶንት ኢቭን ኖ ሃው ቱ ሪአክት። እግዚአብሔርም ማለት ነው እኔ በቃ ደስ ሲለኝ እንደዚህ ግን እኔ በህይወቴ ይሄን ስፔሻሊ እንጃ እኔ ለመጀመሪያ ጊዜ ነው አርሰናል ዋንጫ ሲበላ ያየሁት ፕሪሚየር ሊግ። ለመጀመሪያ ስላችሁ ማለት ነው ለመጀመሪያ ጊዜ 2004 ነው የበላው አይደል? 2004 2 ዓመት አልሆነኝም እኔ። አርሰናል የ2025 ወደ ዜና ይደመስ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ነው። ይመቸን በቃ። እኔ አርሰናል ደጋፊዎች በሙሉ እንኳን ደስ ብያችኋለሁ። ደግሞ በቦርንሞዝ ደግሞ ጋርዲዮላ ኔክስት ይወጣል። ጭራሽ ማሬስካ ነው የሚመጣው። ካሁን ላይ ኔክስት የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን ኤቭሪዋን። ዊ ዲዘርቭ ኢት። ይኸውላችሁ ጉንፋን አሞኛል በጣም እየተኛውን ያየሁት ጨዋታው ምንም ቢሆን ደስታዬ ምንም ነገር አይጠነጥቆም። አርሰናል ዋንጫ በልቷል። ይኸውላችሁ ቤቴ ነኝ ያለሁት ሞጣታል ውጭ ቤቴን ያየሁት ኳሱ ማለት ነው። እና ከዚህ በኋላ እኔ ሰለብሬት የማድረግ ራሱ ቻንስ አላገኘሁም። ከዚህ በኋላ የአርሰናል እንደዚህ ኢቨንቶች ካለ ቴክስት አድርጉ ይመጣሉ። የትም ይሁን ሴሌብሬሽን ብቻ ይሁን የስ ያው እንዴት ናችሁ? መጀመሪያ እንግዲህ ያው ሲቲ ኮንግራቹሌሽንስ፣ እንግዲህ ዋንጫው ለእናንተ ሆነዋል። ማይ አርሴ ያው እንግዲህ ኔክስት ታይም ደግሞ አስተካክለን እንመጣለን። አክቹሊ ዛሬ እንግዲህ ያው የመጀመሪያ ያስተላለፉ ማነው ማይክ አርቴታ ተበላሽቶበታል ይመስለኛል። ኢዜና ቲምበርን ጠብቂያቸው ነበር። አይኖ ኬፓ እዚህኛው ነገር ላይ ለፍቶም ቢሆን ግን ራያንም ጠብቄ ነበር። ምክንያቱም ነው የዋንጫ ስለሆነ ደግሞ ፎር ደ ፈርስት ታይም ምናምን ስለሆነ በደንብ በዋናው ይገባል ብዬ ነበረ። ዮኬሬስ አይ ዶንት ኖ እኔ እንግዲህ ብዙ ሌሎቻችሁ እኔ የምታዩበት አንግል አላቅም። ለእኔ አሚን አሪፍ ምለው አይነት ተጫዋች አይደለም። እውነት ለምናገር ብዙ ይሄ የምንወዳቸው አይነት አጥቂዎች አሉ አይደለ? በቃ ፊት ለፊት ብዙ የሚፈጥሩልን ምናምን እንደሱ አይነት ነገር አይደለም ለእኔ ማየው። አሚን አሁን ሃላንድ አይመቸኝም፣ ግን ይበልጥ ይሄኛው ደግሞ ይበልጥ በቃ እንትን ያደረገ ነው። ሃላንድ እንዲሁም ትንሽ ያገኛል ኳስ ዛሬ። አሁን ሁለቱም ስታያቸው ብዙም እንትን አይደሉም፣ ግን የኛ ደግሞ በጣም ባሰ። በጣም ቱ ስሎ ነው ምናምን አሮ ነው። እኔ እንዴት እንደሚመቻችሁ አላውቅም። ብቻ ወይ ጥንካሬ ሳይሉ ምናምን እንግዲህ እኔ የአርናይን ምናምን አድናቂ ነኝ። እሱ በጣም ነው የሚመቸኝ። ይሄ CR7ንም ካየ ነው ሌሎቹንም አሁን በእኛ እንኳን ሄነሪን ብናየው አሚን እዚህ ውስጥ እንትናን ባንከተውም ማነው ላዮኔል ሜሲን ግን እነዚህ የሆነ አጥቂዎች አሉ አይደል? ስናየው ይሄኛው አሁን ብቻ በዛ ይመስለኛል። ማይ አርሴ ገና 3 አለን። እንግዲህ ከ3 ደግሞ እንትን እናደርጋለን እንቀጥላለን ማለት ነው። ፕሪሚየር ሊግ አለን ሞር
እዛ ላይ ፎከስ አድርገን አትሊስት አንድ ዋንጫ ወይ 2 ዋንጫ ደግሞ ካገኘን በጣም ሞር ዛን ኢናፍ ነው ማለት ነው። የፕሪሚየር ሊጉን ሰኪውር ማድረግ 9 ፖይንት አዌይንም ሲቲን ደግሞ ድጋሚ ስለምናገኘው እዛ ላይ የተሻለ ደግሞ እንትን ደብዝ ካለን እናሸንፋለን ብዬ አስባለሁ። ለዛሬ ሲቲዝንስ አሜን በቃ ለእናንተ ነው ያደላው ብዬ ነው ማስበው። አርሴናል ጭራሽ በቃ የምናውቀው አይነት ነገር አልነበረም። ሰው ልክ 2 ከገባብን በኋላ አርሴናል ከምባክ ይሰራል ብዬ እኔ አልተከታተልኩም። ኢቭን አይ ዋዝ ናት ፎከስድ ተስፋም አላረኩኝም። ሲቀየርም ተጫዋች ምናምን ብዙም ምንም ለውጥ እንደማይፈጠር ገብቶኝ ነበር። የአርሴናል ባህሪ አይደለም እንደዚህ በጣም በቃ ችግር ውስጥ ሲገባ ይሄ ተመልሶ ገብቶ ምናምን የሚቀያየር አይነት እንትን አለ። ከፊት ለፊቱ የተሞደሽ ነው ኦልሬዲ እና ያስቆጫል። ባት ገና አለን ሌላ ፕሪሚየር ሊግ አለን ምናምን እንቀጥላለን። አንድ ጓደኛዬ በአሁኑ ውሃ ትበሉ ኔክስት ትጠብቃለህ እንዴ? እኔ እኮ ኦፍ ኮርስ ያርሰናል ደጋፊ አይደል እንዴ? እንዴት አልጠብቅም? ኦልራይት ይመቻችሁ። ዋላ